ተካ። ወጣት ነሽ ግን ምንም የሚሳካ ነገር የለም። ቤት ውስጥ በጣም ሁሉ ነገር የተሳሰረ ነው። የቤተሰቡን አባል ሁሉ አያለው። ማዲ ካራቫሲ ላዶቭ ሪማሺ ፕራቫዲያማ እግዚአብሔር አምላክ የናንተን ህይወት ዛሬ ነፃ አውጥቶ ነው የምትሄዱት። ውጭ ሀገር ብዙ ጊዜ ለመሄድ የሚፈልግ ሰው አያለው እና ምንም አይሳካም። ዝግትግት ያለ ነው። እግዚአብሔር አምላክ ይሄ ብዙ ጊዜ ሞክራችሁ እምቢ ያለውን ነገር አሁን ከዚህ በኋላ ያሳካል። ሃሌሉያ! አሜን። ይሳካል። እግዚአብሔር አምላክ ባንቺ እናት አባት በኩል ያለ ትልቅ የጨለማ አሰራር ያሳየኛል። እሱን አሰራር ሰብራለሁ ዛሬ። ሞኬ መኮንን ነው የእናትሽ አባት ነው። እጅሽን ያምጪ። አሁን እንዲሳካ ትፈልጋለሽ? ቤት አያለው፣ እንደ ጎጆ አይነት ቤት አያለው። በጣም ሩቅ ዘመን ላይ እናቷ ነሽ። ያንቺ አባት እንደ ጎጆ አይነት ቤት አያለው። እዛ ቤት ውስጥ የሚሰራ የጥንቆላ የድግምት ስራ አያለው። አንቺ በዘመን ሁሉ ልጆችን ያለ አባት እንድታሳድጊ የሚያደርግ መንፈስ አያለው። ብዙ መከራ ባንቺ ላይ አልፏል። ይሄ የአባትሽ ቤት መርገም ነው። ኢቭን ልጆችን አፌክት እያደረገ ነው። ይመኛሉ፣ ይፈልጋሉ፣ ግን ምንም አይሳካላቸው። ፍሪ አትክልቲ ተነሺ ማሚ። አትክልት ኦር አትክልቲ ማነች? ወንጌል እያለ እዛ ውስጥ የቤት ህብረት ውስጥ ነበረች። ዜድ ዘውዴ ዜድ ማነች? ዜድ አንቺ ነሽ? የራቫማ ዲያኮስ ይፍራዲያ። የት ሀገር ነው አንቺ የምትኖሪው አሁን? እኔ እዚህ ነኝ፣ አዲስ አበባ። ከዛ በፊትስ? ከዛ በፊት ያው አዳማም ነበር። እሺ፣ መታራም ነበርኩ፣ አዳማም ነበር። አሁን ይሄን ብርሃኑን አያለው ካንቺ አባት ጋር ከመኮንን ጋር ዘመድ ነን ብሎ የሚመጣ ሰው ያለው። ይሄ ሰው እዚህ ዶቃ አርጓል፣ ግን ሁሉ ጊዜ እንደዚህ ሸፍኖ ነው የሚሄደው። ድግምት ነው ይሄ፣ እንደዚህ ሸፍኖ ነው የሚሄደው። ስሙ ብርሃኑ ይባላል። ኢየሱስ ይባረክ። አሜን። መሬት ውስጥ አየዋለሁ፣ የሞተ ሰው አያለሁ። አባትሽ ብቻ ነው የሞተው? አባቴ ባለቤቷ ሞቷል። ያንቺ አባት ተካ ራሱ መሬት ውስጥ አያለሁ። አንቺ ስትፈቺ እነኚህ ልጆችሽ ናቸው? ይፈታሉ። ልጆቻችሁ ናቸው። የአባቴ ቤት በሉ። የአባቴ ቤት ድግምትና ርግማን በኢየሱስ ስም የተሰበረ ይሆን። ረድኤት ነይ አንቺ ከፊቱኝ። ለቤተሰቦቿ በረከት ትሆናለች። እግዚአብሔር ለዚች በሮች ተከፍተዋል። አሜን። ከሀገር ውጭ ትሄዳለች። አሜን። አሜን አላልሽም? አሜን። የስ ለምንድን የሌለው? የለም አድሬሱ ጠፋብን። በቃ አይደውልም። አውርተነው አናውቅም። በቃ ድምጹ በጣም ረጅም ዓመት ነው። ኦኬ። እኔ አሁን ጸልያለሁ። አሜን። በዚህ 35 ቀን ውስጥ ይደውላል። አሜን። አሁን ሰው ይደውላል። አሜን። ሳካሪ ሌዳቫሺ ካራባሲ ካራቫዲያባስ ተንብዬ እግዚአብሔር ሰው ይሄ በጣም የተቸገረ ሰው ነው። ማሚዬ የተቸገረ ሰው ነው። ሰው ነው ይዞት ሄደው የሆነ ሌላ ቦታ ሰው ተከትሎ ነው ሄደው። ፍፄ የሚለብሰው እንኳን አጥቶ መንገድ ዳር አየዋለሁ። ይሄንን እውነት ነው። ያ ሳይሄድ በፊት ራሱ ሳይጠፋ ቤት ራሱ አይምሮው ትንሽ ችግር አለበት። ካናይ ፕሮፌሰር ኢየሱስ ክርስቶስ ይባረክ። ተናገር። አሜን። ሰው ጥሎ ሄደ። አሁን እጆቻችሁን አንሱ። ልጸልይ። አሜን። ፕሮፌሰር ወደ ሴንሱ ወደ አይምሮ መልሻለሁ። አሜን። ካለበት ቦታ እንዲመጣ ጸልያለሁ። አሜን። ይደውላል። አሜን። እመኑ። ጂሰስ ኔም። አሁን ከናንተ ሁለታችሁ የምትለያዩበት ሰዓት ደርሷል። አሜን ይሁንልኝ። ታዘጋጅተሻል? በቬሎ ብትወጣ አይሻልም? ጌታ ይባረክ። አሜን። ማሚ እርግጠኛ ነበርኩ። አይተሻል? እርግጠኛ ነው። ራእይ አይቻለሁ። ሌሊት አለች። ተናገር። አንተ ፊት ለፊት የሆነ በቀስተ ደመና ተከበ ብርሃን ያለው ቀስተ ደመና ነው ፊት ለፊት አይቻለሁ። ባራይ አንቺ ራስሽ ይሁንላት። የሞት መንፈስ ከላያችሁ ላይ ተሰብሯል። አሜን። እግዚአብሔር ድንቅ ነገር አድርጎላችኋል። አሜን።
መንፈስ ቅዱስ በህይወታችሁ ላይ አይታችሁ የማታውቁትን ተአምራት ከዚህ በኋላ ያሳያችኋል። እንኳን ደስ አለሽ። አሜን። እየመጣ ነው። አሜን። ጌቱ ማን ነው? ጌታነህ ኦር ጌቱ? አባቴ ያንቺ አባት ነው። የሚወርድ ውሃ አያለው፣ ወንዝ አያለው። ያንቺ እናትና አባት የነበሩበትን አገር አያለው። ያንቺን ነገር እግዚአብሔር ከኋላ ሊጀምር ነው አሁን። አሜን። እናንተ ቤት ውስጥ ያለ የሚሰበር ወይም መሰበር ያለበት መርገም አለ። አዎ አለ። ከቤተሰብ ያለ መርገም አለ። ምክንያቱም እናንተ ቤት ውስጥ አንድ ናችሁ። ምንም ነገር ስኬት የሚባል ነገር አይሳካላችሁ። የለም እውነት። ትልቅ ሰው አያለው፣ ትልቅ አባት አያለው፣ መቃብር ቦታ አያለው። መቃብር ቦታ አያለው፣ አባት አያለው። ጌታነህ አሁን ይሄ ሰው መቃብር ውስጥ ነው ያለው። ቤት ውስጥ ትዳር እንዳይሆን የሚያደርግ እውነት ነው። ከሞት ላይ የሚነሳ በአባታችሁ በኩል ከውሃ ጋር የተያያዘ መርገም አያለው። እዛ ውሃ ላይ ብዙ ነገር አሳልፈዋል። አባትሽ መቃብር ውስጥ ነው ያለው። ጌታነህ ግን እግዚአብሔር አምላክ ዛሬ ካንቺ ላይ አሜን ኦራቢ 1 2 3 4 5 ልጆች አያሉ፣ ብዙ ልጆች አያሉ። እናንተ ቤት ውስጥ እግዚአብሔር መርገም ይሰብራል። አሜን። መልሴን እግዚአብሔር አምላክ ይመልስልኝ እንደሆነ ብለሽ መጣሽ። ጌታ ታሪክሽን ይቀይራል። አሜን። ሳዲባ አርኖ ማዲያ በአራት ገመድ 2 በእጅ ላይ 2 በእግር ላይ የታሰርሽውን እስራት አያለው። ትዳር እንዳይሳካ ምክንያቱም በዚህ እድሜ በጣም ብዙ ኮምፕሊኬሽን የተሳሰረ ነገር ውስጥ ነው ያለሽ። እግዚአብሔር አምላክ ዛሬ ታሪክሽን እንዲቀይር ትፈልጋለሽ። አሜን አሜን። ጭንገፋ እንዲሰብር ትፈልጋለሽ። አሜን። እግዚአብሔር አምላክ አንድ ተአምራት ቢያደርግልኝ አሜን ብለሽ መጣሽ። አዎ እግዚአብሔር አምላክ ዛሬ ጽሑፍ ያሳየኛል። አሜን። ሁል ጊዜ ያንቺ ችግር ያለ መከናወን ችግር ነው። አዎ ምንም ነገር ጀምሪ አይሆንም። አዎ ይሄን ጀመርሽ አይሆንም። አዎ ላይፍ ጀመርሽ፣ ህይወት ጀመርሽ አይሆንም። መልሶ ወደ ቤት የሚከት ወደ ቤተሰብ የሚቀላቀል ነገር ዞሮብሻል። ምን እንደምታደርጊ ግራ ገብቶሻል። ይሄ የአባትሽ ቤት መርገም ነው። አንቺ ብቻ አይደለሽም። ማሪቫኖሊ ዳሪቫሳካ ፓራቫዲያም እቃ ጭናችሁ መንገድ ስትጀምሩ መንፈስ ዓለም ላይ አያለው። አሜን። አንድ ሰው አያለው። አብዮት ማን ነው? ምንሽ ነው እሱ? ወንድሜ። ስትመጡ አብራችሁን የመጣችሁት? ምክንያቱም ለዚህ ሰው የነገረችው ነገር አለ። ገና ደረት የምትመቱበትን ሌላ ሐዘን ጠላት አዘጋጅቷል። ግን እዚህ በመምጣታችሁ ብቻ ይቆማል። አሜን። ሌላ ደረት የምትመቱበት ሌላ ለቅሶ ያለው እግዚአብሔር አምላክ ዛሬ ያስቆማል። አሜን። ከዚህ ተነስታችሁ ስትሄዱ እግዚአብሔር አምላክ ታምራት አድርጎ ታያላችሁ። አሜን። እግዚአብሔር አምላክ ካሳ ሊከስሽ ነው። አሜን። ያዥ እዚህ ጋር እቤታችሁ ላይ ያለ መርገም ይሰበራል። አሜን። በወራጅ ውሃ የሚሰራ ደም የሚገበርለት ውሃ ላይ የሚረጭ ደም እግዚአብሔር አምላክ ከአባታችሁ ቤት ጋር የተያያዘ ነገር ልቀቃት። እቺ ልጅ ተፈውሳለች። አሜን። ተክሉ ያንተ አባት ነው። ምንድነው ከባድ ኮምፕሊኬሽን ህመማ ያለው ባለቤት የብሬን። ስለዚህ ቲዩመሩ እንዲቀልጥ ትፈልጋለህ? አዎ። ተክሉ ያንተ አባት ነው? አዎ። ካናይ ፕሮፌሰር ያንተ ከባድ አሳይመንት ተክሉ ያንተ አባት ነው። የሚቆጠር ነገር ሳታጣ አሁን ትልቁ አሳይመንትህ የዚች ልጅ ጉዳይ ነው። ምክንያቱም ብዙ ዌስት የሚያደርግህ ነገር አለ ታወጣለህ። አሁን እንደውም ውጭ ሀገር አስበህ አስቀድደህ ለማስወጣት ይሄን ዲሲሽን ማድረግ እንዳለብህ እያሰብክ ነው። በጣም ከፍተኛ ገንዘብ ያስፈልጋል። እግዚአብሔር መሃል እንዲገባ ትፈልጋለህ? አዎ። ደረጀ አንተ ነህ። ደረጀ በስራ የሚታወቅ ሰው ነው። ከናይ ፕሮፌሰር ስራ በጣም የሚታወቅ ሰው ነው። ንብረቶች በጣም ብዙ ንብረቶች አያለው። እግዚአብሔር አምላክ ላንተ ተአምር የሚያደርግበት ቀን ነው ዛሬ። አሜን። የሚበላ ነገር አላጣህም፣ የሚጠጣ ነገር አላጣህም። እግዚአብሔር አምላክ በቤትህ ግን ሰላም እንደሌለ ይናገረኛል። ይሄን ሰላም የሚያሳጣ ነገር ካንተ ላይ መታሉ ዛሬ። አሜን። ፕሮፌሰር ሃላማሪ ጋቫዲያ የጌታ መንፈስ ተዋበች
ተዋቡ ማነች? የባለቤቴ እናት። የባለቤትሽ ነይ ተዋቡ። እቺ ልጅ የተወለደችበት ቀን እየረገምሽ እንዲማ ከሆነ መኖር ምን ያረጋል እያልሽ ስትጸልይ ያለው አንቺ እያማረርሽ ነይ ተዋቡ። እግዚአብሔር አምላክ ሐና እሷ ነች። ለሐና ትጸልያለሽ አንቺ። እሱ ተጨንቋል፣ አንቺ እየጸለይሽ ነው። የእግዚአብሔር መንፈስ ዛሬ ተአምራት ያደርጋልና። አሜን። ፕሮፌሰር አሰፋ ምንሽ ነው? አባቴ ፕሮፌሰር አስፋው ምንሽ ነው? አስፋው አባቴ ነው። ካንያረባዲያ ካሳቢያ አራባዲያ እግዚአብሔር አምላክ በዘር ማንዘር ያለ መርገም ይሰብራል። ለዚች ልጅ የጸለይሽው ጸሎት ሁሉ ሰማይ ሄደዋል። ያንቺ ጸሎት ተመልሶ ከሆነ እዚህ ውስጥ ያለውን ቲዩመር አሁን መንፈስ ቅዱስ እንዲያቀልጠው ነው የምጸልየው። አንቺ ራስሽ እጅሽን እግርሽን ሽባ የሚያረግ ነገር አለ። እንደ እስርስር የሚያረግ ነገር አለ። አንቺ ራስሽ የሚያስርሽ ነገር አለ። ይሄ በሽታ አንቺ ላይ አለ። አንቺም ራስሽ መፈወስ አለብሽ። ፍሪ ኢየሱስ ክርስቶስ ፈውሷቸዋል። አንተ ብዙ ገንዘብ አታወጣም። የእግዚአብሔር ልጅ ኢየሱስ ክርስቶስ ብዙ መከራ ውስጥ አትገባም። አንተ የያዝከውን ሁሉ እግዚአብሔር አምላክ በክብሩ ይጠብቃል። አሜን። የጸሎትን መልስ ተቀበል ጸሎትን። አሜን። እግዚአብሔር አምላክ እናንተ ቤት ሰላም የለም ብሏል። ሰምተኛል። ሰላም የሚባል ነገር እውነት ነው። ኢን ዩር ፋሚሊ ራሱ ሰላም የለም ነው። በአንተ ቤተሰብ። ምክንያቱም ብዙ ለመገዳደል የሚያደርስ ከባድ ክርክር አያለው። በጣም ከባድ ውጥረት አያለው። በጣም ብዙ ክርክር አያለው። ባዶ እጅህን ልትቀር የምትችልበት አድቫንቴጅ ከፊት አለ። በዚህ ላይ ደግሞ ቤት ውስጥ ህመም አለ። ኦልሞስት አንተ በድን ነው የሚሄደው። እግዚአብሔር ዛሬ ጣልቃ ይገባል አንተ። አሜን። ነው እግዚአብሔር ሰው እግዚአብሔር ጣልቃ ይገባል አንተ። አሜን። እችን የምታክል መሬት አያለው። እችን የምታክል ንብረት አያለው። ግን ብዙ አሞሮች በስተውባታል። በጣም በስተውባት አያለው። ይቀራመቷታል። የተወጠረ ጨርቅ ላይ በአራት ማዕዘን የተያዘ ወፎች የሚጎትቱት ወዲና ወዲ የሚያመሳቅሉት ነገር የእግዚአብሔር መንፈስ በራእይ ያሳኛል። ምንድነው ስል ክርክር ነው አለኝ። እውነት ነው። እግዚአብሔር አምላክ አሸናፊ እንዲያደርግ ትፈልጋለህ? ባንተ ያለው በእነሱ ካለው ይበልጣል። አሜን። ያዝ። አሜን። ጂሰስ ኔም ተፈቷል። አሜን። ያዛት። ይቅለጥ። ያዛት። የነካው ነገር ሁሉ የተባረከ ነው። አሜን። እንኳን ደስ አለ። አሸናፊ ነው። ታሸንፋለህ። ተፈራ ኦር ተፈሪ ምንሽ ነው? ኦኬ ያንቺ አባት ነው። ምንድነው ጌታ እንዲያደርግላችሁ የምትፈልጉት? እኔ በቃ የዘር ማንዘር ቀንበር መሰበር አለበት ብዬ በዛው እሱም በዛው እና ያመኛል በጣም የጆሮዬን ከምለው በላይ ቃጩ ሁ 35 ዓመት አካባቢ የደረሰው ሰው ማን ነው? ወንድም ያለ ታላቅ ያንቺ ታላቅ አለ። ካናይ ፕሮፌሳይ ቤቱ ውስጥ መርገም አለ። ምክንያቱም ያንቺ ታላቅ ተይዘዋል። ኢቭን የሱ እናት ያንቺ እህት ተይዛለች። አንቺ ራስሽ ተይዘሻል። አሰፋ ያንተ አባት ነው። ፕሮፌሰር ያንተ አባት ነው አሰፋ። ካንያ ዶቭራስ የፕራባዲያ ኢየሱስ የተባረከ እግዚአብሔር አምላክ ዛሬ ለብዙ ሰው ተቆርሳ ኑሮ ሳትኖር ነው ያለፈችው። አንቺን ስታዳድግ፣ ለወንድሟ ስታሳድግ፣ ሁሉንም ለቤተሰቡ እንደ እናት ነች እቺ ሴት። ካንያ ቱራዲያ ባሳባ ካናይ ፕሮፌሰር ኢየሱስ ክርስቶስ የተባረከ ይሁን። ዛሬ ቀንበር ይሰበር እንደሆነ ከእናንተ ይሰበራል። ዛሬ ታምራት ይሆን እንደሆነ ታምራት ይሆንላችኋል። ፈውስ ይሆን እንደሆነ ፈውስ ይሆንላችኋል። አሜን ይሆናል። አሪማጂ ሀዳቫስ የካራባዲያማ ጄሪ ልሻል ካየት ያራባት ፕሮፌሰር አሜን። ስሟ ማን ነው? ኢየሩስ ጄሪ ነው የምንላት። አንተ ግን እናንተ ጄሪ ነው የምትሏት። እዚህ ጭንቅላት ላይ ተፌ የተፈራን የዘር ማንዘር ድግምት ከሷ ላይ ከእህቷ ላይ ከወንድሞቿ ላይ አሜን አሜን ሃሌሉያ። እግዚአብሔር አምላክ ፈቷቸዋል። አሜን። እዚህ ውስጥ ያለ የጨለማ ኃይል ከዚህ ሰዓት ጀምሮ በቃ አሜን አሜን።
እዚህ ልጅ ላይ የእግዚአብሔር ክብር ይመጣል። አሜን የእግዚአብሔር ቅባት ይመጣል። አሜን ይሄ ልጅ ትልቅ ቦታ ይደርሳል። አሜን ምክንያቱም የእናቱ ልብ ለሁሉ ሸክም የሚሆን ልብ እዚህ ልጅ ላይ አለ። yes ኢዩኤል ይሄ ሃሌሉያ አሜን እግዚአብሔር አምላክ የሰጠው ስም ነው። ይሄ አሜን ጆኤል እግዚአብሔር አምላክ ይሄንን ልጅ ለናንተ ቤተሰብ ለናንተ ዘር መስፍን ያረጋል። አሜን ታዳጊ ያረጋል። የብዙዎቹ ቤተሰቦች ቀንበር የሚሰበረው በዚህ ልጅ ነው። አሜን እግዚአብሔር እሷን ይክሳታል። አሜን አንድ ሰው ጮሆ አሜን ይበል። አሜን ሂሩት አከራይ ከባሌ ጋር የምንኖርበት ቤት አከራያችን ነይ ቆሜ ካናይ ፕሮፌሰር አሁን እነሱ ሰፈር ነው ያለሁት። እነሱ ቤት ጋር ነው ያለሁት። ተናገር እግዚአብሔር ብዙ የተደረደሩ ቤቶች ያለው ኪራይ ቤቶች እንደዚህ የተደረደሩ ህንጻ ቤት አኒ አክላፕሪዲያማ ኮንዶሚኒየም የሚመስሉ የተደራረቡ ቤቶች ያለው እዛ ሰፈር ሂሩትን አየው። እግዚአብሔር አምላክ ባንቺና በባልሽ መካከል ያለውን ሰልፍ ይበትናል። አሜን ምክንያቱም ኦልሞስት ውጣ ወያንቺን ወይሱን ማስወጣት የሚፈልግ ስፒሪት አለ። ሞቷል። እግዚአብሔር ከቤት ውስጥ መንቀል የሚፈልግ ስፒሪት አለ። ይሄ መንፈስ የተነሳው የት እንደሆነ ታውቃለሽ? እዛ አሁን ቀጣይ አንቺ ነሽ። እያስወጣ መንገደኛ ሰው አያለው። ልክ እንደ መንገደኛ ሻንጣ ይዞ ሲወጣ ያለው ያንቺ ባል ያንኑ ሻንጣ አንቺ ጥቁር ሻንጣ ይዘሽ እንድትወጪ የሚያደርግ መንገደኛ አለው። መንገደኛ የማይመለስበት መንገድ ሲወጣ ያለው ያ ስፒሪት ያገኛችሁ እዚህ ኪራይ ሰፈር ነው። አልሞትም በይ። አሁን እዚህ ጋር ጀመረሽ። ከዚህ ውስጥ ደምና መግል መውጣት ይጀምራል። ምክንያቱም እዚህ ውስጥ የምትሞችበትን በሽታ ያስቀመጠ ጠላት አለ። ሁሉ ዛሬ ትሞቻለሽ፣ ነገ ትሞቻለሽ። አትሞችም። አሜን እኔ አሁን ሰረዝኩ። አሜን እኔን ሼላባስ አሜን 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 የሷ ባል ጥቁር ሻንጣ ይዞ ከቤት ሲወጣ አየው፣ ወደማይመለስበት መንገድ። ገና በይ እስቲ ገና የጌታዬን ተአምራት አያለው። እግዚአብሔርን ቅባት ትፈልጊያለሽ? በጣም አገለግላል። ቅባት ይሁን ላንቺ ላይ። አሜን ቅባት እዚህ ላይ ይምጣ። አሜን አናቱ መሃል ላይ የሚያቃጥለው ሰው አያለው። እዚህ መሃል ላይ ከየት ሀገር ነው የመጣሽው? ከአዲስ አበባ። ከአዲስ አበባ። ከማን ጋር መጣሽ? አንቺ ግራ ገብቶሻል አሁን በጣም ምክንያቱም ብዙ ጠላቶች አሉሽ አንቺን። በጣም አንቺ ያንቺ የሆነውን ነገር ጠቅላላ በጨለማ ዓለም በጥንቆላ መሰዊያ ላይ እንደዚህ ተቀምጦ አያለው። እዛ እነሱ ባደረጉ ቁጥር አንቺ እዚህ አናትሽ እንደ እሳት ይነዳል። እውነት ነው። ከእጅሽ ላይ የሚበተን ገንዘብ አያለው። ብትን ብሎ ፋይናንስ ብትን ብሎ አያለው። ገንዘብ ይበተናል ከእጅሽ ላይ፣ ባዶ ይሆናል። ምን እንደምታረጊ ራሱ ግራ ገብቶሻል። የሚያስጥል የለም። አሁን ከጭንቅላትሽ እስከ እግርሽ እንደዚህ ከፍሎ ያምሻል። አንዳንዴ ጠዋት ስትነሺ ይደነዝዝሻል። ውሃ ይሆናል። በቀኝ በኩል ይወጋሻል። አናትሽን ያቃጥልሻል። ይሄ የድግምት ስራ ነው። እኔ አራግፋለሁ። እግዚአብሔር አምላክ ምስክሬ ነው። ዛሬ እግዚአብሔር አንቺን ነፃ ያወጣል። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬ ላንቺ ታምራት ያደርጋል። 3 ክፍል ቤት አሳየኝ። 3 ክፍል ቤት አየው እና እንደዚህ ከፊት ለፊት ገና ስገባ ሶፋ አየው። 3 መቀመጫ ያለው ሶፋ አየው። እዛ ሶፋ ላይ ቤትሽ 1 2 ደረጃ ወጥቶ ሲገቡ አያለው። 1 2 የመጨረሻውን እንደዚህ 1 2 ገቡ። በቃ የእግዚአብሔር ልጅ ኢየሱስ ክርስቶስ እዛ ቤት ውስጥ ደርቀሽ እንድትቀሪ የሚያደርግ የድግምት ስራ አያለው። አብዛኛውን ጊዜ ብቻሽን መሆን ትፈሪያለሽ። ምክንያቱም ድንገት የሆነ ነገር በሆን እያልሽ የእግዚአብሔር መንፈስ በቤትሽ ላይ ያለውን ራቁትነት ያስወግዳል። አሜን። መካንነት ይሰበራል። አሜን። ጭንገፋ ይሰበራል። አሜን። ሊገሉሽ ያሉሽ እነኛ ጠላቶችሽን የሚያሳፍር የፈውስ ኃይል ላይሽ ላይ ይመጣል። አሜን። ከዚህ በኋላ ያንቺ ለቅሶ ይበቃል። አሜን። እጅሽ ላይ የተበተነው ነገር ሁሉ ይመጣል። አሜን። አሜን። ኢየሱስ በመንፈስ ዓለም የተዘጋጁ ፍሬዎች አሉ። አሜን። አሜን ያለሽ አሜን። 3 ፍሬ ተዘጋጅቷል። አሜን። አሃ አሜን። ያሺ አሜን። ፍሪ። ከዚህ በኋላ ኢየሱስ እጆቹን አናትሽ ላይ አድርገዋል። እጆቼ ራሱ
በጣም የሚገርም ነው። በእጄ ላይ ራሱ እሳት ፍሪ ነፃ ነሽ። ደስ እያለሽ ሂጂ። ተፈቷል። ምር ምሰራው ስራ ገበሬ ትላልቅ እርሻዎች አሉ። አዎ አንተ ለብዙ ሰው ርስት የሚሆን ብልጥግና ቤት ሲገባ ያለው አሜን። ታደሰ እኔ አንተ ነህ። አዎ ታምናለህ? አዎ ታዬ ሞቷል። ወንድማማቾች ነን። አንተ ካለህ ነገር የተነሳ የሚቀኑ ሰዎች አሉ። በአንተ እርሻ የሚቀኑ ሰዎች አሉ። ታደሰ መሞት አለበት የሚብሉ መጥረቢያ ይዞ በመጥረቢያ ሊመታ የሚፈልግ ሰው አለ አንተን። አሁን እግዚአብሔር አምላክ አንተን ያስጥላል። አሁን ታሪክን ይቀይራል። አሜን። እግዚአብሔር አምላክ እርሻ ለማንም አይሆንም። አሜን። እግዚአብሔር አምላክ በርስት ይባርካል። አሜን። ዶሮች ያሉ ብዙ ዶሮች ያሉ ብዙ እንቁላል ያሉ ምንድነው ስል አንተ ኢቭን እርሻ ብቻ አይደለም ርቢ ራሱ ብታረባ ታላቅ ቦታ ትደርሳለህ። አሜን። ግን ልብ ያለው እርሻ ላይ ብቻ ነው። ርቢ ላይ አለ ግን በደንብ አትኩረህ እየሰራህ አይደለም። አንተ እንደገና አርባ። ምክንያቱም እግዚአብሔር በእነኚህ ሁለት ነገሮች አንተን እዛ አካባቢ አለቃ ያደርጋል። አሜን። አልሞትም በል። አልሞትም። ያዘው ተከናወን በኢየሱስ ስም። እርሻ መሃል ላይ አይነ ምድር አገኘህ። መሃሉ ላይ የሰው አይነ ምድር የሰው ቆሻሻ መሃል ላይ አሰፋ ጥቁር ልክ እንዳንተ አይነት ያለው ከለር ሰው አየው። መጫኛ የሚያቆሙ ሰዎች አሉ እናንተ ጋር በደብተራ የሚሰሩ እናንተው ሰፈር ታዴ። አቤት። አንተ ግን በእግዚአብሔር ክብር አሜን አሜን ጂሰስ ኔም ሃሌሉያ። ይሄ ሰው አመለጠ። አሜን። ግርማ ታምራት ያደርግልኛል በል እስቲ። ታምራት ያደርግልኛል። አንተ ለናንተ ቤት ራሱ አንተ በረከት ነው የምትሆን። አሜን። ምክንያቱም ሌሎች ወንድሞችና እህቶች ያለው እግዚአብሔር አምላክ ግርማ ቤት ውስጥ ነው ያለው። ግርማ ያንተ አባት ነው። እግዚአብሔር አምላክ ሰልፉን ይበትናል። አሜን። ምክንያቱም በልጅነት ያልተሸከምከው ነገር የለም። ብዙ ነገሮች አንተ ላይ አሉ። ይበተን አይበተን። ምን ነው ጓደኛዬ ነው። ዘሩም ዘርቶ የላከኝ እሱ ነው። ኤርትራዊ ነው። አሁን ሱዳን ያለው በጣም ከባድ ጨንገፋ ውስጥ ነው ያለው። እንዲጸለይልኝ የኔም ያንተም ቀንበር ይሰበራል እዛ ሂድ ብሎ የላከኝ እሱ። ንግድ የሚነግድ ሰው ማን ነው? እሱ ነው። ንግድ ይነግዳል። ቀንበር እንዳለበት ያውቃል። ለምን ያልመጣው እሱ? ያውቃል። እሱ ከዚህ በፊት እዚህ መጥቶ ያውቃል። እዚህ መጥቶ ያውቃል። ተጸልዮለት እዚህ ቤት ክብር አይቼዋለሁ እኔ ሂድ። ስለዚህ አንተም ይሄዳል። አንተ ደግሞ በአባት በግርማ በኩል ያለ መርገም ካንተ ላይ ይሰበራል። አሜን። ጂሰስ ያዘው ፍሪ። አሜን። አንተም ጓደኛህም ቤትህም ተፈታቸዋል። አሜን። አንድ ሰው ጮህ ተፈትቻለሁ ይበል። ተፈትቻለሁ። ደበሌ የሚባል ሰው አለ እዚህ ውስጥ። ስለ ልጁ የሚጸልይ ሰው በተለይ ስለ አንድ ልጅ በጣም ስትጸልይ አያለሁ። ስኮላር አያለሁ ለዚህ ልጅ። አሜን። ከአገር ውጪ መሄድ ፈልገ ስኮላሩ ፌል አድርጓል። እውነት ነው። ስኮላር ሞክሮ አሁንም ግን ለዚህ ሰው ትጸልያለህ። በትክክል እሱ ተስፋ ቆርጦ አሁን ሌላ ዳይሬክሽን እየፈለክ ነው። ምናልባት ከዚህ ሳይሆን ሌላ አቅጣጫ ላይ በቃ ቆይቶ ሌላ አቅጣጫ ላይ ዝም ብሎ ስፖርት ይሞክራል፣ የሆነ ቤት ውስጥ ምናምን ያደርጋል። ግን በቃ ስለ ነገ ፊውቸር የሚባል ላይ ዘግቷል። አቤኔዘር ማን ነው? ራሱ ነው። አቤኔዘርን ፈታለሁ ዛሬ። አሜን። ከየት አካባቢ መጣ? ከአዲስ አበባ ነው። አዲስ አበባ አይደለም። አንተን ግን ማየ ያንተ አባት ያለበት አገር አንተን አይሃለሁ። አርሲ እዛ አካባቢ የጠለማ ስራ አያለው። እናንተ አካባቢ አለ። በትክክል ብዙ የሚቀባ ነገር አያለው። መንፈስ ማንም ሰው አንድ እርምጃ ሲራመድ ከፊት ያለውን ነገር የሚያበላሽ መንፈስ ነው። ከዘር ማንዘር አለ። ከህፃንነት ዜሮ ያንተ አባት መሬት ውስጥ አይዋለው፣ አፈር ውስጥ አይዋለው። የእግዚአብሔር መንፈስ አሊ ዳኑ ቫሽ እሱ መንፈስ ነው ይሄንን ሰው እያስቆመ ያለው። እኔ ይሄንን መንፈስ ስመታ እሱ ይፈታል። አሜን። 7 የሚደርሱ ቤተሰቦች አያለው። እግዚአብሔር አምላክ የእያንዳንዱን የልጆችን ችግር ይሰብራል። አሜን። እግዚአብሔር አምላክ ታሪክ እንዲቀይር ትፈልጋለህ? አሜን። አዎ። አዱኛ ምን ነው? አዱኛ አያቴ ነው። ያንተ አያት ነው። ጂሰስ ኔም አሜን። ቢ ፍሪ
ይሄ ሰው ተፈታ። አሜን። ሴት ልጅ አያለሁ። ይታካና ቢያራዲያባስ የስ አምላክ ሆይ በጌታ በኢየሱስ ክርስቶስም ሊዳ ኑቭራሲ ካራቫሺ ፕራቮዲያ ይሄንን ፍሪ ተራመድ ቆም እሱ ጋር ይሄ በፊታችን ያለው 2 ወር ያንተ ቤት የሚጎበኝበት ወር ነው። አሜን። ስለዚህ ልጅ ስለ ሴቶቹ ስለ እያንዳንዱ የቤተሰብ አባላት አዳዲስ ነገር የምትሰማበት ነው። አሜን። እግዚአብሔር ሰው ይሄንን ተናግሮ ከሆነ ሆኖልሃል። ሂድ ደስ እያለ አንተ ማፍራት ከሚገባህ በላይ ታፈራለህ ዛሬ። ምክንያቱም ብዙ ሊሚቴሽኖች አያሉ። አንድ ሴት አያለው ካንተ ጋር በዚች ሴት የደረሰብህ ነገር አለ። ዛትስ ዋይ መልክህ ተበላሽቶ ልትበቀልህ የምትፈልግ ሴት አለች። በጣም የምትናደድብህ ሴት አለች። ምክንያቱም አንተ ከሷ ጋር ሪሌሽንሺፕ ጀመረ አቁመሃል፣ ትተሃል። እሷ ግን አልተወችም። እኔ ባልሰራለት ትላለች። ዛትስ ዋይ ይሄ ፊትህ በፍጹም የፈለገ መድኃኒት ብትጠቀም አይተውም። እውነት ነው። በኢየሱስ ስም ከዚህ ሰው ላይ መርገም ይሰበር። ታንክ ዩ ጂሰስ። ይሄ ከፊት ላይ ይነሳል። ፈትቻለሁ። ጌታ ይባረክ። አሜን። ብርሃኔ ብርሃኔ እግዚአብሔር ለልጆችሽ ታምራት ያደርጋል። አሜን። ጌታ ፊት አንብተሽ ነው የመጣሽው አንቺ። እግዚአብሔር አምላክ በተለይ ይሄ ዛሬ ካልተፈታ አንተ እውነት የለህም አልሽ። እግዚአብሔር አምላክ ዛሬ አንቺን አይቷል። አሜን። ከማን ጋር ነው የመጣሽው ስትመጪ? ከልጄ ጋር። አይዞሽ። ይሄን ሰው መጀመሪያ ነው ጌታ ያገኘው። ለትዳር አቅም አዳም ለርቶ እስከምን አላውቅም። ምንም ዜሮ ናቸው። እሱ ቅድም ነግሬያለሁ። ምክንያቱም የያዘች ሴት አለች። ያችን አድርጊያል። ምረታብ ነው እሱ የያዘች ሴት አለች። በኤፍ የሚጀምር ስሟ። አንተ ተፈታሃል። ይሄ ሰው ቀድሞ ያገባል። አሜን አሜን። ወግ ማድረግ ማየት አልፈለግሽም አንቺ? ፈልጌያለሁ። መዳር መደገስ አልፈለግሽም? በጣም እግዚአብሔር ጸሎትሽን ሰምቷል። ያዛት። ፈውስ ሆኖልሻል ማሚ። እግዚአብሔርን አመስግኚ። ታሪክሽ ተቀይሯል። ያሰብሽው ነገር ሁሉ ይሆናል። ይሄ በሽታ ከላይሽ ላይ ተነሳ። ሆኖልሻል። እንኳን ደስ አለሽ። እመቤት ለዚህ ለልጅሽ ታሪክ እንዲቀየር ታምራት እንዲሆን እግዚአብሔር ታምራት እንዲያደርግ ትፈልጊያለሽ? የጌታ ስም የተባረከ ይሁን። ያዢ ቴክ ጂሰስ ኔም። ደሳለኝ አባቱ ነው። የማ የሱ የልጅ አባት። ፈልገሽ ነው ሳትፈልጊ ነው የተለያያችሁት? ፈልጌ ነው። እመቤት አቤት እግዚአብሔር አምላክ ዛሬ አንቺ ላይ ያለመከናወንን ጭንገፋ ከላይሽ ላይ ሰብራ። ውስጥሽ ሳይሰማሽ እያልሽ እየተውሽ ብቻሽን የቀረሽ ሰው ነሽ። እግዚአብሔር አምላክ ይሄ አለኝ ራሱ ሌላ ፕሮብሌም ነው፣ ሲክነስ ነው። ከላይሽ ላይ አባራሉ ዛሬ። አሜን። ዮናታን ልጄ ነው። ዮናታን ያንቺ ልጅ ነው። ይሄ ሰው ታላቅ ነብይ ይሆናል። አሜን። ጭንቅላትሽ ላይ አታካ ያለው እዚህ ጭንቅላት ላይ እዛ የምትሄጂበት ቦታ ላይ ሁለተኛ እንዳትሄጂ። የምትሰሪበት የለም። ሁሌ ስትሄጂ አሁን ቀይሪ። እሺ። ምክንያቱም እዚህ ላይ አታካ ያለው እውነት ነው። ጂሰስ እግዚአብሔር አምላክ ሰው ይሰጥሻል። አሜን። አዲስ ህይወት ትጀምሪያለሽ። እግዚአብሔር አምላክ አንቺንም ብቻ አይደለም ከነ ልጅሽ የሚጠቀልል አሜን። ታሪክሽ ተቀይሯል። አሜን። አዲስ ነገር በህይወትሽ ላይ ይሆናል። አሜን። ስኬት በአንቺ ላይ እንዲሆን ጸልያለሁ። አሜን። የጸሎት ጥያቄ ሁሉ ተመልሷል። ኢየሱስ ይባረክ። አሜን። ስም ያንተን የሌላውን 3 አረኩና የ3 ሰዎችን ሁለቴ ተደጋጋሚ ያንተ ወጣ። እንዳሰብሽ እንዳለምሽ እንደዛው ሆኖልሻል። አሜን። አስቴር አስቴር እሷ ከማን ትበልጣለች እያለች ጥምድ አድርጋ የያዘችን ሴት አያለሁ። አስቴር ፊቷ ትክክል ነው የሚመስለው፣ ሰላም ትላለች። ግን አንድ ላይ አንድ መደዳ የሚከራዩ ቤቶች አያለሁ። እንደዚህ አይነት ቤቶች እና አስቴር ነው ያለው እና አንቺን እዛ ውስጥ አያለሁ። በጣም ብዙ ነገሮች አምልጦሻል አንቺ ራስሽ። ሰው እንኳን ጓደኛ አድርገሽ ወደ ቤት ማምጣታችሁም ስም ነው የሚያወጡልሽ። ከዚህ የተነሳ አንቺ ቤት የሚመጣ ሰው ከልክለሻል።
እንደዚህ ስትታይ ሁሉ ነገር ትክክል ይመስላል፣ ግን ትክክል ሰው የሚያየው እንደዚህ አይደለም። ምክንያቱም በጣም ብዙ ነገር ተያይዞብሻል። አንቺ የራስሽ ህይወት መኖር ትፈልጊያለሽ። የራስሽን ህይወት እንዳትኖር የሚያደርግ ስፒሪት አያለው። ምክንያቱም እዛ የተከራየሽበት ቦታ ውስጥ ያንቺን መንገድ የዘጉ ሰዎች አያለው። ተፈታች። አሁን you are free፣ ነፃ ነሽ። ተያዙ ሁለታችሁም ላይ መርገማ ያለው እግዚአብሔር አምላክ ታምራት እንዲሰራ ትፈልጊያለሽ። የመጣሽው የሞት ፍርሃት ይዞሽ ነው። አንቺ በህይወት የምትኖሪ አይመስልሽም? በቃ ያመኛል። ሰው እንግዳ ነገ ሲመጣ ሰራተኛ ቢገባ ዘመድ ቢገባ ይወድቃሉ፣ ይታመማሉ። እንኳን አንቺ ጋር የሚመጡ ሁሉ ይታመማሉ። ይሄን መርገም ልሰብር ነው ፈልግ። አሜን። ኢቭን የሷ አባት አንቺ ላይ ያለው መንፈስ ልክ አይደለም። ልቡ በጣም ታስሯል። እውነት ነው። በቃ ሰላም የለም ቤታችን። እርስ በርስ አትስማሙም። በጂ ይልሻል። እሷ ትታመማለች። እቤት የሚመጣ ሰው ሁሉ ይታመማል፣ ይያዛል። አንቺን ያየ ሰው ሁሉ አይሆንም። እንደውም አንዳንዶች በሌላ ስም የሚጠሩሽ ሰዎች አሉ። እሷ የሆነ አይኗ ላይ አለ እዛ ከገባው እንደዚህ ሆነ የሚሉ ሰዎች ሰማለሁ፣ ሲያወሩ ሰማለሁ። አንቺ ላይ ያለ መንፈስ አለ። አንቺን በሽተኛ ያደርጋል፣ ሰዎችን ደግሞ ይወጋል። ኢቭን ካንቺ ባል ጋር እንዳትስማም የሚያደርግ ስፒሪት አለ። ያንን ከላይሽ ላይ መታለሁ። አሜን። ለማ ያንቺ ባለቤትሽ ነው። እያዞረ ይጥላታል። ትወድቃለች በየጊዜ። በቃ ከዚህ ቀን ጀምሮ ከዚች ሴት ላይ ሰብራለሁ። አሜን። ከሷ ላይ ብቻ አይደለም ካንቺ ላይ ራሱ ሰብራለሁ። አሜን። ትምህርቷን ወይ ደግሞ የሆኑ ነገሮችን ማሳካት እንዳትችል አድርጓታል መንፈሱ ራሱ። በፈተና በጌታ በኢየሱስ ክርስቶስ ስም ልቀቃት። ሜላትን ጋው ያዛት ከኋላ ማይት ኔም ኦፍ ጂሰስ። በሽታ ያዛት። ሰላም ናችሁ። ጌታን አመስግኑ። ተሰብሯል። ቡና የሚሰራ ሰው አለ። ሰራለሁ። የቡና ስራ እግዚአብሔር አምላክ አንተ በሀብት ትልቅ ሰው እንዳትሆን ሁልጊዜ ረፍት የሚነሳ የቤት ስራ በቤተሰብ ያመጣ መንፈስ አለ። እሱን መንፈስ ስመታ ይሄ ልጅ ይፈወሳል። አሜን። አዙሮ ወደኔ በኢየሱስ ስም አይሞትም። አንተ ነፃ ትወጣለህ በኢየሱስ ስም። ፈውስ። አሜን። ጂሰስ ወርታች አንተ ሆድህን የሚነፋ ነገር አያለሁ። ትንሽ ነገር ስታረግ ሆድህን ይነፋል። እዚህ አይታይም፣ ግን አንተ ይታወቃል። እኔ አልነካውም። ውጥር ይላል። እንደዚህ ግን ሸሚዝ ነው፣ አይታይም። ውጥር ይላል። በሽታ ከላይ ላይ ይነሳል። አሜን። ምክንያቱም ዋና የመጣው በህይወት መኖር ትፈልጋለህ። አሜን። በህይወት መኖር እንዳትችል የሚያደርግ ደግሞ ስፒሪት አለ። እኔ ከላይ ላይ ዛሬ አነሳለሁ። አሜን። አሜን። ክፈት አፍህን። ፈውስ ይሆናል። ሄደ ተመርመር። ያዘው። ጂሰስ ኔም you are free. እዚህ ውስጥ ህመም ያለበት ሰው እዚህ እስካለ ውስጥ በደሙ ውስጥ አንዳች ነገር አለ ተብሎ የተነገረው ሰው ማን ነው? እነኚህ ልጆች ያንተ ናቸው። ደሙ ውስጥ ያለ ነገር አለ ተብሎ ተነግሯል። ሄደህ ትመረመራለህ። 20 ዓመት ከታመምኩ 20 ዓመት ከልጅነት ጀምሮ ዛሬ ትመረመራለህ። ሂልድ ተፈወስ በኢየሱስ ስም። HIV ከላዩ ላይ ተነሳ። ቫይረስ ከላዩ ላይ ተነሳ። ባጃጃ ያለ በፊት ትሰራ ነበር። ስትወጣ በሰላም ወጥተህ ሳትጋጭ የምትገባበት ጊዜ አንተ ደም መራር ነው። ዝም ብሎ የሚተናኮል ሰው አታጣም። ሁሌ ይሄ ልጅ አይሞትም። ይሄ ልጅ የሚገሉ ሰዎች ተዘጋጅተው አያለሁ። 2 ሰዎች እግዚአብሔር አምላክ ይሄ ልጅ አይሞትም። እኔ ለዚህ በረከት እናገራለሁ፣ ጥበቃ እናገራለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ታሪኩን ይቀይራል። በእናንተ በኩል አንቺን፣ ወርቄን፣ ቤታችሁን ሁሉ የያዘ የአባትሽ ቤት መርገም ፍሪ
እንኳን ደስ አለሽ። ጌታን አመስግኝ። አዲስ የሥራ በር አምጣ። አዲስ የሥራ በር። አሜን። ታንክ ዩ በናዝሬቱ ጌታ በኢየሱስ ስም። አሁን ከዚህ ስትሄዱ አኖይንቲንግ ኦይል ሰጥሻለሁ። እሱን ታረጋለሽ። አጥንቱ ይገጥማል። አሜን። እንደገና ሲራመድ ታያለሽ። አሜን። መርገም ሰበር ያለው እንኳን ደስ አለሽ። ቤትህ ሃሌሉያ። እሺ። ጌታን አመስግን። አንተ አሜን። አትሞትም፣ አሜን። በሕይወት ትኖራል። አሜን። እግዚአብሔር አምላክ አዲስ ነገር ሌላ ነገር ይሰጣል ለሱ። አሜን። እሺ አሜን። አሜን። እግዚአብሔር ብለስድ ያደርግሃል። አሜን። የራስ ነገር አለ። አሜን። ጌታን አመስግን። ሂዱ ደስ አሜን። እያላችሁ። ለማ ያንተ ወንድም ነው። ዓለሙ ያንተ አያት ነው። እግዚአብሔር አምላክ በአያትህ ዓለሙ በኩል ያለውን መርገም ዛሬ ይሰብራል። አሜን። ቤትህ ላይ አንድ ልጅህ ላይ የምታየው ምልክት አለ። ጤነኝነት ሳይሆን የሆነ ጭንቅላቷ ላይ ጭንቅላት ላይ አታካ ያለው ጥቃታ ያለው ትክክል ነው። ትክክል ነው። እንደ ልጆቹ አክቲቭ እንዳትሆን በቃ ብዝዝ እንድትል የሚያደርግ ስፒሪት ነው። ይሄ ስፒሪት ትክክል ነው። ይሄ መጣው ከዓለሙ ነው። እኔ ልጅ ጋር አልሄድኩም። እዛ የማይሆን ነው የምነግርህ። አሁን እሱ ይፈርሳል ካንተ ላይ። አሜን። አንተና ወንድም ለማ ነጻ ትወጣላችሁ። አሜን። ኢየሱስ ክርስቶስ ስም ይሳካልሃል። ፍሪ ጌታን አመስግን። እግዚአብሔር ፈቶሃል። ደስ እያለ ሄድ። ተፈታሃል። አራት ማዕዘን የተቆረጠ በትንሽ ልክ እንደዚህ አይነት ብርማ ሰሃን ሆኖ ትንሽዬ ክብ ሰሃን ላይ ሚጥሚጣ ነገር አድርገው ስጋ ሲያመጡልህ ያለው ላንተ እዛው አብሮ የሚሰራ ቺን ያዝ ብሎ ሲሰጡህ ያለው እና ትልቅ ስጋ ቤት ያለው ነጭ የለበሱ ሰዎች ያለው ከኋላ የተለያየ ስጋ ያለው እንደ ከረሜላ የተቆረጠ አምጥተው ላንተ ሲሰጡህ ያለው ያንን ከበላህ በኋላ እዚህ ውስጥ የሚያምህ አለ። አንተ እዚህ ውስጥ ህመም አለ፣ በሽታ አለ። ቆይቷል። የቆየ ነው አለ። የቆየ ነው ግን እዚህ ውስጥ ያምሃል፣ ያመኛል። ዛሬ እግዚአብሔር አምላክ ያፈርሳል። አሜን። ትዝ ይልሃል አምጥተው የሰጡህ ጊዜ? አው ጨርቆስ አካባቢ ነበረ መጀመሪያ የከፈትኩት። ቢያንስ 2-3 ቤቶች አምጥተው ሰጡኝ። በላ ምንድነው የከፈትከው? ስጋ ቤት አንተ ራስህ አለ። ስለዚህ አምጥተው ሰጡ። ዛሬ እግዚአብሔር አምላክ ያንን መርገም ይሰብራል። አሜን። ደግሞ ይሄ ብቻ አይደለም። አንተ ብዙ ቁጥር 1 2 3 10 ቦታዎች ላይ ብራንች ስትከፍታ ያለው አሜን። አንተ ሚሊዮነር ነው የምትሆነው። አሜን። ድግምት ግን ዛሬ ይሰበራል። አሜን። ከህይወት ላይ ይነሳል። ወደፊት እንዳትሮጥ የሚያደርግህን መንፈስ ዛሬ መታለው። አሜን። አሜን። በር ዘግተሽ ስታለቅሻ ያለው በበረከት ረዳት የለኝም አልሽ። እግዚአብሔር ትዳርሽን እንዲባርክ ቤትሽን እንዲባርክ በእግዚአብሔር ፊት ለቅሶ ይዘሽ መተሻል። አዎ እግዚአብሔር አምላክ ያንቺን ለቅሶ ዛሬ አሜን። ኢየሱስ እንባሽን አብሶ ታያለሽ። አሜን። ከየት ሀገር መጣችሁ? ከዝዋይ ነው የመጣነው። ከዝዋይ። አዎ ምንድነው እንዲያደርግላችሁ የምትፈልጉት እናንተ? እግዚአብሔር እንዲባርከኝና ባለቤቴን እንዲፈውሰው ፈልጋለሁ። ፈውስ እንዲያደርግለት። እቺ ልጃችሁ ነች? የኔ ናት። አዎ ይሄም ልጃችሁ ነው? አዎ ሁለቱም ልጃችሁ ናቸው። አዎ ፈውስ እንዲሆንለት ነው መጸልየው። ፈውስ እግዚአብሔር አምላክ በረከት ይባርካቸዋል። አሜን አሜን። ያዛት እቺንም ጂሰስ። ይሄ ቤት ተፈቷል። አሜን። ይሄ ቤት ታምራት ሆኖለታል። አሜን። አሁን እኔ እዚህ ስጸልይ ደጀኔ እግዚአብሔር አምላክ እቤትን የሚሄደው አሜን። መልአኩን እዛ ይልካል። አሜን። የፈውስ መልአክ እዛ ይላካል። አሜን። ምክንያቱም ለብዙ ዓመት የተቆራመደች የታሰረች ሴት አያለው። አሜን። እግዚአብሔር አምላክ ይዛት እንኳን ለመምጣት ፈልገ ነበር፣ ግን እኔ ሄዳለሁ እግዚአብሔር ታምራት ያደርጋል ብለን መጣው አይደለም? ትክክል ነው። እግዚአብሔር አምላክ ላንተ ታምራት ያደርጋል። ምክንያቱም የጌታ መንፈስ በሽተኛ ሴት አያለው፣ የታመመች ሴት አያለው፣ ረጅም ጊዜ የታመመች ሴት አያለው። ምን ናት? 22 ዓመት። ምንህ ናት? ባለቤቴ ናት። አሁን እግዚአብሔር ታምራት እንደሚያደርግ ታምናለህ? አምናለሁ። ለደጀኔ እግዚአብሔር መልስ አመጣ። ፈውስ ቤቷ ይሂድ። ታምራት ቤቷ ላይ ይምጣ። ክብር ቤቷ ላይ ይምጣ። ከፍታ ቤቷ ላይ ይምጣ። በኢየሱስ ስም ፈውስ ይሁን።
አሜን እንኳን ደስ አለ። አሜን። ደስ ይበለ። ሂድ ደስ እያለ ስትሄድ ተአምራት ሆኖ ታገኛለህ። አሜን ምንድነው የምትሰራው? አገለግላለሁ። አንዳንድ ጊዜ እርሻ እሰራለሁ። እዛ አርባ ምንጭ። አሜን። ግን አሁን በሁለት እግርህ እንደዚህ እያነከስክ ነው የማየው። ወይ ስራ ብቻ ልስራ ወይስ አገልግሎት ላገልግል፣ ይሄን ልቶ ይሄን ላድርገው እያልክ ነው ያለው። አንተ እንደ ጳውሎስ ነው የምታገለግለው። አሜን። ጳውሎስ በእጆቹ ድንኳን እየሰፋ እግዚአብሔርን አገለገለ። አሜን። አንተም ራሱ እንደዛ ነው የምታገለግለው። አሜን። ግን ለሁለቱም ነገር እግዚአብሔር ቅባትና ኃይል ይሰጣል። አሜን። ለምትሰራውም ንግድ ለምትሰራውም አገልግሎት ለሁለቱም እግዚአብሔር አምላክ ኃይል ይሰጣል። አሜን። አሁን ስትሄድ ከዚህ በኋላ እግዚአብሔር አምላክ ተአምራት አድርጎ ነው የምታየው። አሜን። ይሄን ቅባት በኢየሱስ ስም እንድትቀበል ተቀበል በኢየሱስ ስም። ዮሐንስ ከየት ሀገር መጣሽ አንቺ? አዋሽ መልካሳ። መሲ መሰረት ተካራዬ ልጅ ነች። እዛ አንቺ የምታከራይበት ቤት ውስጥ አንቺ የምታከራይ ብዙ እና ቤቶች በማከራየት ነው ፋይናንስሽን የምትመሰርቸው። እና አንዳንድ ጊዜ ሁሉንም ተከራዮችሽን ቡና አፍልተሽ ስጣሪያቸው አያለው ሉቴያቸዋል። እኔ ማሳድገው እሷ ገበያ ነው የምሰራው። አንቺ የዋህ ሰው ነሽ። ላንቺ የማይተኙ ጠላቶች አያለው። ከዚህ የተነሳ ዮሐንስ ይሄ አንቺ ልጅ ነው። በዚህ ሰው ላይ በዚህ ብላቴና ላይ የተነጣጠረ የጨለማውን ኦፕሬሽን አሁን አፈርሳለሁ። አሜን። ምክንያቱም ሊያስለቅሱሽ የሚፈልጉ ሰዎች አሉ። አሜን። ብዙ ነገር ነው ካንቺ ቤት የሚወሰደው። እውነት ነው። የማይጎል ነገር የለም። እውነት ነው። ኢቭን ሁሉ ምንም ማለት ብዙ ልብስ ይወሰዳል። ለልብሱ ነው አንቺ የሚገርምሽ። የልብሱ አይደለም የሚገርመኝ እኔ ከሰል አስቀምጠሽ የከሰል እንትን ይወስዳሉ። የከሰል ከሰል ተከራዮቼ ናቸው ነው ከሰል ነው የሚወስዱት። በማንደጃ ያለ ከሰል ስትወጪ ባዶ ሆኖ ታገኛለሽ። ብዙ ጊዜ እዛው ሰፈር ላይ ያንቺን ውድቀት የሚፈልጉ ሰዎች አሉ። እግዚአብሔር አምላክ በዚህ የዋህነት ምክንያት ወደ ቤትሽ የገባውን መርገም ሰብራለሁ። አሜን። የማድመት ነው ሁልጊዜ ቤቱ ሲመጣው ውጥ እያልሽ የምታስወጪ አንዴ ሆነ እኔ አላቅም ከየት እንደሚመጣ ሁልጊዜ ይመጣል እያልሽ ተባለ። አሁን እኔ ዛለ እሱ በጥንቆላው ዓለም ቤትሽ ልክ ሲገባ አንቺ ቤት ሁልጊዜ ባዶነት ገንዘብ እያገኘሽ ገንዘብሽ ግን ባዶ ነው። እያገኘሽ ባገኝ ሲገባ ባዶ ነሽ። አሁን ያ ድመት ነው። በዛ ድመት ላይ የሚሰራ ድግምት ያዛት go Jesus name free አሜን። ቤታችሁን በኢየሱስ ስም ቀደስኩት። አሜን። ይሄ ልጅ ሲቃዣ ያለው ዮሐንስ ይለፈልፋል። ሌሊት ላይ ያስቃዣዋል። ጭንቅላቱ ተደፍኖ ነው። ጨለማ ላይ ያረጋውን መንፈስ ሰብር ያለው አሜን። ይሄንን ልጅ ነፃ አውጥቻለሁ። አሜን። አንቺ ተፈውሰሻል። አሜን። ስራሽ ተፈውሰሻል። በቃ ነፃ ወጣሻው። አሜን። ፍሪ አልማዝ በጣም ብዙ እስራት አያለሁ። ውጭ ሀገር ዘመዶች አያሉ፣ ያንቺን ቤተሰቦች አያሉ ከአገር ውጪ። አንቺ ራስሽ ብዙ ጊዜ ውጭ ሀገር መውጣት ፈልገሽ ፌል የሚያደርግ ነገሮች እንዳይሳኩ የሚያደርግ ስፒሪት አንቺን ሲከተለ፣ አንቺን ብቻ አይደለም አልማዝን ያለው። አልማዝ ምንሽ ነች? እህቴ ናት። ያንቺ እህት ናት። ልጅሽ ናት እሷ? የት ነው የምትኖሪው? አዲስ አበባ። ዮሴፍ ያንቺ ወንድም ነው። አልማዝ ያንቺ እህት ናት። አልማዝ ያንቺ እህት ናት። ከናንተ ቤት ውስጥ እግዚአብሔር አምላክ የእርግማን ኃይል ይሰብራል። አሜን። አማኑኤል የእህቴ ልጅ ያንቺ እህት ልጅ ነው። የት ነው ያለችው? እቺ ስዊስ። ታንክ ዩ ጂሰስ። ቤታችሁ ጠቅላላ ተፈቷል። አሜን። እንኳን ደስ አለሽ። አሜን። አባቶ እህቶቿን ወንድሞቿን ሁሉ ስለፈታ አመሰግናለሁ። አሜን። ቻይነ ጌታዬ እንኳን ደስ አለሽ። አዲስ ነገር ትፈልጋለሽ? አዎ። ክፈቻ አፍሽን። ሁሉ ነገር እንዲፈወስ ጸልያለሁ። ደምሽን ቀይሬያለሁ። ፈውስ አድርጌያለሁ። አሜን። በኢየሱስ ስም ነፃ ነሽ። ሹፌር ልጅ አለ።
አክሲደንት ድምጽ ሰማለሁ። አንድ አይሱዙ አያለሁ። ከአይሱዙ ጋር የሚጋጭ መኪና አያለሁ። ይሄን ልጅ ለመግደል የሚፈልግ እርኩስ መንፈስ አሁን ተመታ። አሜን። ሬስኪው አረጋለሁ። በሄደበት ሁሉ በድል ይመጣል። አሜን። በአሸናፊነት ይመጣል። አንተ አትከስርም። አሜን። እግዚአብሔር አምላክ በሚገርም በረከት አንተን ኦላ ቢሻሪ ባያ አሜን። ሆነ አሜን። ላኒያ ሞራ ያዘው ተፈታል። ትልልቅ በረከት ወደ ቤት ይመጣል። አሜን። ብርቱካን ብርቴ እናቴ ናት። የእናት ቤት ይሄ የመተት የአውሊያ የፈጫሳ መንፈስ ተሰበረ። አሜን። አይንህ ላይ አደጋ አያለው። ያንን ነገር ያመጣ ይሄ መንፈስ ነው አሜን። ልጅንም ለማድረግ የሚፈልገው አሜን። በኢየሱስ ስም የብርቱካን የብርቴ የድግምት ስራ ፈርሷል። አሜን። ፍሪ እንኳን ደስ አለ። አሜን። ድል አድርገሃል። አሜን። ሂድ በበረከት አሜን። ተፈታሃል። አለመስማማት አያለው። ቋንቋ የሚደበላልቅ መንፈስ አያለው። አንተ የእግዚአብሔር መንፈስ በህይወት ዙሪያ ካለው የድግምት አሰራር ሁሉ ነፃ ያደርጋል። ይሄንን አያችሁት? ይሄ ልጅ ኳስ ተጫዋች ነው። አሁን ጨዋታ አይጫወትም። ጨዋታ አቁሟል። ትልቅ ተጫዋች ነበረ። አንደኛ ዲቪዚዮን የምትጫወተው ፕሪሚየር ሊግ፣ ግን አሁን አትጫወትም። የለም አሁን ወርጃለሁ። ዛሬስ አወረዱ ራሱ አወረዱ። እኔ ራሴ ዛሬ አንተን መልሳለሁ። አሜን። ምክንያቱም ይሄ ሰው ሙሉውን አልጠራም። ስሙ በኤ የሚጀምር ሰው የዚህ ልጅ ኮከብ ወደዛ ልጅ ሄዷል። ልጁ እዛ በጣም ኃይለኛ ቦታ ነው ያለው። እሱ ግን ተሳስሮ ተቀምጧል። ዛሬ የተወሰደውን ወደሱ መልሳለሁ። አሜን። መልክ ነው የሚቀየረው። ሞገስ ነው የሚመጣው። ሰውነት ይቀየራል። አሜን። ትሬኒንግን ጀምር። አሜን። ክብር ሳታይ አትመለስም። በኢየሱስ ስም ኮከቡ ይመለስ። የድግምት ስራ እግሩ ላይ የተሰራ እዚህ እግር ላይ የተሰራ እዚህ እግር ላይ የተሰራ እዚህ እግር ላይ የተሰራ እግሩ ላይ የተሰራ ኳስ ተጫዋች ነው። ተፈታ። አንተ ትልቅ ቦታ ላይ አሁን ትደርሳለህ። ሄደህ ትሬኒንግን ጀምር። ነገሩ ተገልብጧል። አሜን። ይሄ ቅባት ለአንተ ምስክር ነው።